ጉልበቴ ስለሚያመኝ ቶሎ ብለሽ ተቀበይኝ እባክሽ፣ እባክሽን ቶሎ ተቀበይኝ እንኪያ። ጉልበቴ ስለማይመኝ ነው። እሺ ቤተሰቦች እና የኔ እናት አሁን ደግሜ እሰጥሻለሁ። ስለምንለይሽ እኮ የመጨረሻ አበባሽ ልስጥሽ ብዬ የኔ እናት የኔ ቆንጆ እስቲ ተው በእናትህ። አንቺ ባይገርምሽ እኔም ፕራንክ አድርገሽ ነበረ ባለፈው ጋሽዬ እንዲያለኝ ብለሽ፣ እኔ ደግሞ የኔ አባቴ ጋር ደወልኩና ጋሽዬ እንዲህ ማድረግ ፈልጌ ነበር ስል ደገፈኝ። እሺ ተባበራችሁ? ፕራንክ ነው ለማለት ነው። የኔ ትባሉ አንለይማ። ለምን ስላንቺ ሰው ቢነግረኝም ልለይሽ ፍጹም አልቻልኩም። ቤተሰብ ዛሬም ለየት ባለ ቪዲዮና ለየት ባለ ርዕስ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ ኮሜንት አሳውቁኝ ማለት ነው። እንግዲህ መግቢያው ላይ እንደሰማችሁ እንዳዳመጣችሁ ሀይሚና ብሩኬ ምን ተባብለዋል? ቃል አለኝ ላንተ ቃል አለኝ ላንቺ ተባብለዋል ማለት ነው። ያው መቼም አንድ ሰው ቃል ከሰጠ ቃሉን እስከሚሞት አይከዳም ማለት ነው። ሴትም ከሆነ እንደዛ ማለት ነው። ብሩኬ ደግሞ ከዚህ በፊት ላይ ከዳት ትልቅ አበባ እንደውም ቀለበት አድርጎላታል ማለት ነው። እንግዲህ ከትላንትና ወደ በተለቀቀ ቪዲዮ ብዙዎቻችሁ አዝናችሁ ነበረ። እንግዲህ ሀይሚና ብሩኬ አሁን ላይ ያው ደስ የሚል ህይወት ላይ ነው የሚኖሩ ማለት ነው። ትላንትና ሀይሚ በጣም አዝና ነበረ። እንግዲህ ብዙዎቻችሁ ብሩኬን ትተህ ቡታጀራ መሄድ የለብህም በማለታችሁ ብዙዎቻችሁ ወቅሳችሁ ነበረ። እሱም ደግሞ ሀይሚም ትቶ ቡታጀራ አልሄደም። አመት ባልም ደግሞ ያው ከሀይሚ ጋር እንዲያሳልፍ ቁጭ ብለዋል ማለት ነው። እና ሀይሚ አልከዳህም ብሩኬም ደግሞ አልከዳሽም በማለቱ እንዲህ ቃላቸው አክብረዋል ማለት ነው። በእርግጥ ሀይሚና ብሩኬ ምንም ጥላቻ የለባቸውም። ሁሌም ደስ የሚል ህይወት እንደኖሩ ነው። ሁሌም እንደተዋደዱ ነው። ሁሌም ደግሞ እንደተፋቀሩ ነው። ሁሌም ደግሞ ሰላም እንደፈጠሩ ነው እንጂ ጥላቻ የለባቸውም ማለት ነው። እንግዲህ ያው መግቢያው ላይ እንዳያችሁ ሀይሚና ብሩኬ ምንም ጥላቻ እንደሌለባቸው ነው የሚያሳየው ማለት ነው። ቤተሰብ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁም እንዳትረሱ። ላይክ፣ ሰብስክራይብ፣ ኮሜንትም የምታደርጉም ከልብ አመሰግናለሁ። አሁንም ደግሞ ቪዲዮ ስትጀምሩት በላይክ በሰብስክራይብ ጀምሩ። ሀይሚና ብሩኬም ደግሞ መቼም አይለያዩም። ጉዞ ወደፊት ናቸው እንጂ ወደ ኋላ የለም ማለት ነው። እንግዲህ ያው መግቢያው ላይ እንዳያችሁ ቃል አለብኝ ላልከዳሽ ቃል አለኝ ላልከዳ ተባብለዋል ማለት ነው። ቪዲዮውን እስከ መጨረሻ አዳምጡት።